አጠገቡ ቢጃማ አድርጌ ተቀምጬ እንኳን ምንም የወንድ ስሜት የለውም። ምን ማለት ነው? ከስንት አንዴ እኮ ነው ሴክስ የምናደርገው፣ እሱንም በእኔ ትግል። ዛሬ ለመጨረሻ ጊዜ ሞክረውና ምንም ስሜት ከሌለው የኔና የሱ ነገር ያበቃል። ምንድን ነው? ከኔ ጋር ግንኙነት ከማድረግ ይልቅ ማየቱ ነው ማለት ነው የሚያስደስትህ? አዎ። ምን? አዎ፣ ላለፉት 10 ዓመታት የፖርኖግራፊ ቪዲዮ በመመልከት ራስን በማርካት ሱስ ውስጥ የተጠቃ አንድ ወንድማችን እባካችሁ ከዚህ ህይወት ውስጥ አስወጡኝ በማለት ወደኛ እየመጣ ነው። እኛም 2 ነገር አዘጋጅተንለታል። የመጀመሪያው ይህ የምትመለከቱት ከፈጣሪ የተላከ ደብዳቤ የሚል ፈጣሪ በየትኛውም አይነት የሱስ ህይወት ውስጥ የኃጢአት ህይወት ውስጥ ብንሆን መቼም እኛን እንደማይጠላን የሚገልጽ ደብዳቤ ነው። ሁሌም ማታ ማታ እንዲያነበው ፈልገን ነው። ሁለተኛ ደግሞ አንድ ያዘጋጀንለት ትልቅ ሰርፕራይዝ አለ። በኋላ ወደዛ የምንወስደው ይሆናል። ስክሮል ማድረግ አይቻልም። ይኸውላችሁ ለፕራይቬሲ ሲባል እንግዲህ አለባበሱንም ድምፁንም በተወሰነ መልኩ እንቀይረዋለን። አለባበሱም ደግሞ ራሱን መሸፈን አለበት። ያው እንዲህ አይነት ነገር እኛ ማህበረሰብ ላይ የሚፈጥረውን ተጽዕኖ ይታወቅ ማለት ነው። በድጋሚ ስላገኘው በጣም ደስ ብሎኛል ወንድሜ። እንኳን ድጋሚ ተገናኘን። እንኳን በሰላም ክርስቲያን ደስ ብሎኛል ስላገኘ። እሺ ያው እንግዲህ ዩቲዩብ ላይ በስፋት ፖስት እናደርገዋለን። ይሄ ግን ቲክቶክ ስለሆነ አጠር ለማድረግ ያህል ወደዚህ ሱስ ውስጥ እንዴት እንደገባህና አሁን ያለበትን አስከፊ ሁኔታ ነገር። ያው የገባሁት በ14 እድሜ አካባቢ ነው። 24 ዓመት ነው አሁን 24 አሁን። ስለዚህ ለ10 ዓመታት በዚህ ለ10 ዓመታት ይሆናል። እንዴት ገባ ታስታውሰዋለህ? ያው በጓደኛ ምክንያት ነው። ያው በቪዲዮ ምናምን በማየት። አዎ። ከዛ በኋላ ለመውጣት ምንም ጥረት አላረክም? አልሞከርክም? ሞክሬያለሁ። 1-2 ሰው አናግሬያለሁ። ግን ብዙም ጊዜ የሚሰጥ ሰው ስላላገኘው ምንም መፍትሄ ላገኝ አልቻልኩም። እስካሁን ባለሁበት ሰዓት ያው እናንተ ጋር መፍትሄ አለ ብዬ ይጠብቃል። ይኖራል፣ እንሞክራለን። በቀን ምን ያህል ጊዜ ታደርጋለህ እንደዚህ አይነቱን ነገር? በቀን ቢያንስ 3-4 ለዛ አካባቢ ነው። በየቀኑ ማለት ነው? በየቀኑ ማለት ይቻላል። ከዛ ምን የሚሰማ? አሁን ለምሳሌ 4 ጊዜ ካረክ በኋላ ምን አይነት ስሜት ነው የሚሰማ? ማለት 4 ጊዜ ካረክ ወይም 3 ጊዜ ካረክ በኋላ ብልትን ስትነካው ራሱ የማመን ስሜት፣ ብልቴ የመሞት ስሜት ነው የሚሰማኝ። ትንሽ ይከብዳል። ከዛ በኋላም ደግሞ በማግስቱም ደግሞ ልክ እንደዛው ታደርጋለህ? በማግስቱም ይቀጥላል። ይሄን ነገር ለ10 ዓመት ያህል ማለት ነው? ለ10 ዓመት። ስራ አለህ? ስራ አለኝ። የራሴ ይመስላል። ባለፈው ስትነግረኝ ነበረ ከዚህ ሱስ ለመውጣት ሁሉ ብለህ ሀገር እንደቀየርክ ነገር። ከዚህ ሱስ ለመውጣት ቢያንስ ያን ነገር ከጀመርኩ ከ4-5 ዓመት በኋላ በቃ ሀገር ቀይራለሁ። በ18 እድሜ ምናምን 17 ወጥቻለሁ ከቤት። በዛ ምክንያት ሰው አንተ ኤክስፔክት ያደረከው ነገር ምንድን ነው? ልክ ሀገር ስቀይር ይሄኛውም ነገር አብሮ ይተወኛል አይነት ነገር ነው? አዲስ ነገር ላመዳለሁ እና በስራም ጊዜ ይሆናለሁ። እንደዛ አይነት ነገር ነው ጭንቅላቴ ላይ ነበረው። ግን ሊሆን አልቻለም። ተመልሶ የመምጣት ነገር ይኖር። መልሶስ አዲስ ነገር አልመጣም? ለመውጣት ብዬ ቁማር ሁላ ጀምሬያለሁ። ከቁማር ባለፈ ሴት ሁላ ለመቅረብ ሞክሬያለሁ። ይሄ ነገር ነው ያለው። ቁማሩን የጀመርከው ከዚህ ህይወት ለመውጣት? ከዚህ ህይወት ለመውጣት። ቁማሩ ያስነሳ? ቢዚ ለመሆን ማለት ነው። እና ሴቶች ጋር ለመቅረብ ሞክሬያለሁ። ግን ሴቶች ጋር ስቀርብ የሚሰማኝ ስሜት አለ። ያው ለማናገር ያክል ነው እንጂ ያ ነገር ላይ ብዙም ፍላጎት የለኝም ያ ነገር ላይ ማለት። አሁን ሴት ልጅ ስታይና ፖርኖግራፊ እያየ ራስን ማርካት የትኛው ሞር ይበልጥ ያስደስታል? ጭራሽ አይገናኝብኝ። ቪዲዮግራፊ የተሻለ ከሴትን ጀስት ለማናገር ነው እንጂ በዛኛው ነገር ጭራሽ እንትኑ የለም። አታወራም? አትደዋወልም ምናምን ሴቶች ጋር? ብዙም አክቲቭ አይደለሁ ከዚህ ነገር በኋላ ማለት ነው። ስለዚህ በቃ አእምሮ ራሱ ፍላጎት ወደዚህኛው ነው የሚወስደው፣ ወደዚህኛው ያዘነብላል። እሺ አንዲት ሴት አሁን ለምሳሌ ወዳ ወይ ካንተ ጋር መሆን ፈልጋ ብትመጣ ስትቀበላታለህ? አሁን ባለውበት ሁኔታ አይመስለኝም። አትችልም ሁላ? ፍላጎቱ የለኝም ማለት እነሱ ጋር የመቅረብ ፍላጎት ጭራሽ ነው የሌለው። አሁን እኛ ጋር የመጣው ከዚህ ህይወት መውጣት ስለምትፈልግ ነው? በትክክል። በምን አይነት መልኩ ነው ከዚህ ህይወት መውጣት የምትፈልገው? ማለት ምናልባት ማገገሚያ ነገሮች ካሉ እነሱን ታገኙልኛላችሁ የሚል ሀሳቤ ነበር የነበረኝ እና እሱንም እርግጠኛ ነኝ ያው በእናንተ ያው በዚህ ህይወት ውስጥ እንግዲህ ዓለም ላይ በጣም በርካታ የሚባሉ
ወጣቶች እዚህ ህይወት ውስጥ ነው ያሉት። ያው አብዛኞቹ አይናገሩትም እንጂ ማለት ነው። አንተ ግን በሽታ መሆኑን አምነህ እርዳታና እገዛ ፈልገህ መምጣትህን በራሱ በጣም 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 ነው ማደንቀልህ። ምንድነው ይባላል አይደል? የህክምና 50% በተለይ እንደዚህ አይነት ሳይኮሎጂካል የሆነ ህክምና 50% ፍላጎት ነው ይባላልና 50%ቱን ሄደዋል አንተ። ሁለት ነገሮች ነው እኛ ጋር ያሉት። አንደኛው ይህ ከፈጣሪ የተላከ ደብዳቤ የሚል ነው። ይህን ደብዳቤ እንግዲህ ማታ ማታ ስተኛ ታነበዋለህ። ፈጣሪ በየትኛውም አይነት የሱስ የሴሰኝነት ህይወት ውስጥ ብንሆን በእኛ መቼም ተስፋ እንደማይቆርጥ የሚናገር ደብዳቤ ነው። ይሄን ያዘው። ሁለተኛው ደግሞ አንተ የምትፈልገው አንድ ትልቅ ሰርፕራይዝ አለ። ሰርፕራይዙን ደግሞ ወደዛው እየሄድን እንነግራለን። እሺ፣ አመሰግናለሁ። አንድ የሱስ ማገገሚያ ላይ የሚሰራ ማዕከል፣ የህክምና ማዕከል ሄደን አናግረናቸው እሺ ይምጣ እናክመዋለን ብለዋል። አሁን ወደዛ ነው የምንሄደው። ዶክተሩ እየጠበቁን ነው። ትገባለህ፣ ታናግራቸዋለህ። ምንም ሳትሸማቀቅ ለእኛ እንደነገርክን እያንዳንዱን ነገር ለሳቸው ትነግራቸዋለህ። ከነገርካቸው በኋላ በተመላላሽነት ይታከም ወይንስ እዚሁ እኛ ጋር ሆኖ ይታከም የሚለውን እሳቸው ይወስናሉ። የሚያስፈልጉ መድኃኒቶች ምናምን ካሉ ወጪውን ደግሞ እኛ ከበር እናደርጋለን ማለት ነው። ባርኮት አድቨርታይዚንግ ከበር ያደርጋሉ ወጪዎቹን። አንተ ብቻ ዶክተሩ ጋር በግልጽ ታወራለህ። የሚገርም ዛሬ ልንቀርጽ ነበር። ዛሬ ስትገባ ምናምን ሁሉ ማሳየት ፈልገን ነበር። ግን ዶክተሩ ምን አሉ? እንደዚህ አይነት የሱስ ማገገሚያ ማዕከሎች ሰው መጀመሪያ ሲገባ መታየት የለበትም። ምክንያቱም እነሱ ለምሳሌ ለአንተ በትክክለኛው መንገድ ሕክምናውን ሰጥተውህ ግን በአንተ ስንፍናና ወይ በአንተ መዘናጋት ምክንያት ያሉህን ነገር ሳታደርግ ብትቀርና መልሰ ወደዛ ህይወት ብትገባ ማዕከሉ ነው ማዳን አይችልም እንዴ እንዲባል የሚሆነው። ተረድተኛል? ስለዚህ ምንድነው ያሉት እሳቸውም ችግር የለውም ማስታወቂያውንም ከዳነ በኋላ ትሰሩልናላችሁ፣ እናንተ ብቻ ይዛችሁት ነው። መጀመሪያ ይግባ ገብቶ ድኛለሁ ብሎ ራሱ ከመሰከረ በኋላ ማስታወቂያ የምትሰሩልን ይሆናል። ከዛ በፊት ግን ምንም አይነት ቀረጻ አይኖርም ስላሉ ነው እንጂ ዛሬም ማሳየት እንፈልግ ነበረ። እንግዲህ ሌላውን ፈጣሪ ይጨመርበት። በርታ፣ እመነኝ፣ ትችላለህ። ከዚህ ህይወት ውስጥ መውጣት ትችላለህ። እሺ፣ እሺ። በጣም ነው አመሰግናለሁ ወንድሜ። አይዞን፣ ፈጣሪ ካንተ ጋር ነው። እሺ፣ በርታልኝ። እሺ፣ አመሰግናለሁ። ውድ ልጄ ሆይ በውስጥ ያለውን ጦርነትና የነፍስህን ትግል አውቃለሁ። እኔ ግን የምመለከተው ድካምህን ሳይሆን ለመቀየር የምትናፍቀውን ቅን ልብህን ነው። ውድቀትህ ከፍቅር አይለይህም። አንተ በክብርና በውበት የተፈጠርክ እንጂ የሱስ ባሪያ እንድትሆን የታጨህ አይደለህም። ኃይልህ እኔ ነኝ። ድካምህ በእኔ ፊት አዲስ ብርታት ይሆናልና መቼም ተስፋ አትቁረጥ። ጨለማውን ሰብረን የምንወጣበት የድል ቀን ዛሬ ነው። እጅህን ዘርጋልኝ። እኔ የድል አክሊል እንጂ የኩነኔ ቃል የለኝም። አንተ ከዚህ ሱስ ትበልጣለህ። ነፃ መውጣትህ ደግሞ አይቀሬ ነው። እወድሃለሁ። ሁል ጊዜም ካንተ ጋር ነኝ። ይህ በዚህ ህይወት ውስጥ ላሉ ወጣቶች ከፈጣሪ የተላከ ደብዳቤ ነው።